ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። እኛን ለማበረታታት ቪዲዮ ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር እየጠጡና እየተዝናኑ የነበሩ ወጣቶች እርስ በርስ መጣላት ሲጀምሩና የቤቱ ባለቤትና ቁጣዋ ሴትም ጸባቸውን አቁመው ሂሳባቸውን ከፍለው ከቤቱ እንዲወጡ ስታደርግ በማሳየት ነው። ይቺ ሴት ስሟ ካንግጃ ሲሆን ከባለቤቷና ከእናቱ ጋር አንድ ቤት ውስጥ እንደምትኖር አራን የተባለች ሴት ልጅም እንዳለቻትና በጉርምስና እድሜ ውስጥ ስላለች ግን በብዙ ነገር ከእናቷ ጋር እንደማትግባባና እናቷን ብትሆን ይህንን ጊዜ እሷን ብትሆን ድሮ ላይ አሳልፈው ስለነበር በቻለችው አቅም ደስተኛ ልታደርጋት እየሞከረች ይገኛል። በሚያሳዝን ሁኔታ እስከዛሬ ልጄ ደስተኛ ናት ብላ ብታስብም በተቃራኒው ትምህርት ቤት ውስጥ ግን የትምህርት ቤቱ ጉልበተኛ ተማሪዎች እሷንና ጓደኛዋን እየደበደቡና ገንዘብ እየተቀበሉ የሚጨቁኗቸው ሲሆን አሁን ላይም ቢሆን ጓደኛዋን ስትደበደብ ተመልክታ እናቷ ለአንዳንድ ነገር ብላ ሰጥታት የነበረውን ገንዘብ አሳልፋ በመስጠት ለምናም ቢሆን እንዲተዋት ስታደርግና በከባዱ ዝናብ እየዘነበ ቢሆንም ከተፈጠረው ክስተት በኋላ ጓደኛዋን ግን ልታስደስታት ሁለቱም በዝናብ ውስጥ እየበሰበሱና እየተንቦጫረቁ ደስተኛ ለመሆን ሲሞክሩም ይታያል። ባያስተውሉትም ሰዓቱን ቢሆን እየመሸ ስለነበር እናቷ ግን ተጨንቃ ልትወስዳት ወደ ትምህርት ቤት የመጣች ሲሆን አስቀድሜ እንደነገርኳቸው አራን የጉርምስና እድሜ ውስጥ ስላለች ገና ስታያት አፍራባት ሌሎች ተማሪዎችም እንዳይዋት እየጎተተች ጥግ ጋር ስትደብቃትና ያመጣችላትን ዣንጥላ በመቀበል ወደ ቤት እንድትመለስ አድርጋት እሷ ከጓደኛዋ ጋር ጉዞዋን ስቀጥልም ይታያል። እናቷ ካንግጃ ግን በተፈጠረው ነገር አዝና በዝናብ እየበሰበሰችና እየሄደች እያለ በአጋጣሚ የልጇን የድሮ ዩኒፎርም ጃኬት አድርጋ ስለነበር ወጣት የሆነ አንድ አስተማሪ አይቷት ተማሪ መስላው ወደ ባር ስትገባ ተከትሏት በመግባት እድሜሽ አልደረሰም በማለት እንድትወጣ ለማድረግ ሲታገልና ተማሪ እንዳልሆነች ብትነግረውም እሱ ግን ሊሰማት ስላልቻለ ልክ ባር ውስጥ እንደነበሩ ሰዎች ጨዋና አስደንግጠው ትታው ከቦታው ለቃ ስትሄድም ይታያል። ጥቂት ደቂቆችን ቆይታ ቤት በምትደርስበት ሰዓት ላይ ልጇን አስቀድማ ገብታና ተኝታ ያገኘቻት ሲሆን ልታለብሳት በአጋጣሚ ስትሞክር ግን በሰውነቷ ላይ ብዙ ጠባሳና ቁስሎችን ልትመለከት ችላለች። ምን ሆና እንደሆነ የቀሰቀሰች ስትጠይቃትም ልጇ አራን የተፈጠረውን ነገር ላለማጋጋል ወድቄ ነው በማለት ልትዋሻት ብትሞክርም በምትና ድብደባ የመጣ ቁስል እንደሆነ ግን ተመልክታ ያወቀችው ሲሆን ግራ ተጋብታ ስለ ጉዳዩ ባለቤቷን ስታናገረውና እሱ ግን ያን ያህል ግድ ሳይሰጠው ከቁም ነገር እንኳን ሊቆጥረው ስላልቻለ ከንግግራቸው እንደምንረዳው ትክክለኛ አባቷም ሆነ ቤተሰቧ እሱ እንዳልሆነና እስከዛሬ በሚስጥር ቢይዙትም ራሷ ልጃቸው አራን ሳትቀር ይህንን ነገር እንደምታውቀው ነው። በቀጣዩም ቀን ላይ ማን እንደዚህ እንዳደረጋት ለማረጋገጥ አስቀድማ የክፍል ተወካይ አስተማሪያቸውን ለማናገር ስትሞክር በመቀጠልም ወደ ፖሊስ ጣቢያ ሳይቀር በመሄድ ልክ እንደ ወንጀል ጉዳዩን በሰፊው እንዲመለከቱት ብትጠይቅም በሚያሳዝን ሁኔታ ግን አስተማሪው አንድ ባንድ ተማሪዎችን ወደ ቢሮ እያስጠራ ቢጠይቅም ምንም አይነት ማስረጃን ሳያገኝ ሲቀርና የገዛ ልጇን ሳይቀር በሚጠይቃት ሰዓት ላይ እናቷ በተሳሳተ መንገድ ጉዳዩን እንደተረዳችው እየዋሸች ስትናገርና በተደጋጋሚ እንደዚህ አይነት ክስ ሲቀርብ ስለነበር ፖሊስ ጣቢያው ሳይቀር ጉዳዩን ከቁም ነገር ሳይቆጥሩ ሲቀሩ የመጨረሻ አማራጭ በማለት አስተማሪው ሳይቀር ያቀርበላት በትምህርት ቤት ውስጥ ከሷ ልጅና ከአንዳንድ ተማሪዎች በስተቀር በብዛት የሀብታም ልጆች በመሆናቸው ክስም ብከፍትባቸው መፍትሄ ልታገኝ እንደማትችልና ባይሆን ልጇን ወደ ሌላ ትምህርት ቤት ብታዘዋውራት እንደሚሻል ነበር። ይሄ ክስተት ግን የበለጠ እያናደዳት መጥቶ ድሮ ላይ ወደምታውቀው የህግ አካልና ዳኛ ጋር በምታመራበት ሰዓት ላይ ባለፉት ጥቂት ቀናቶች ውስጥ በጉልበተኛ ተማሪዎች ድብደባ ደርሶበት ህይወቱ ያለፈ ተማሪ እንኳን እስካሁን ፍትህን እንዳላገኘ ትረዳለች። በተመሳሳይ ሰዓት ላይ ሴት ልጇ ደግሞ ቤቷ እየተመለሰች እያለ የጉልበተኞች ተማሪዎች አለቃ የሆነው ባክዶን ብቻዋን መሆኗን ካረጋገጠ በኋላ ስለተጠቅሞ እያስፈራራት አፏን እንድዘጋ አሊያም ከዚህ ትምህርት ቤት ለቃ እንድትሄድ እምቢ የምትል ከሆነ ደግሞ ጓደኛዋን እንደሚጎዳባት እያስፈራራት ሲሆን ጥቂት ደቂቆችን ቆይታ እናቷ ሳትቀር ቤት በምትመለስበት ሰዓት ላይ የቤቷ በር ላይ ተጎታና ወድቃ ነበር ያገኘቻት። ወደ ቤት አስገብታ ቁስሏ ላይ መድኃኒቶችን እያደረገችላት ጥፋተኛ የሆነውን ሰው እንደምትበቀላት ቃል ገባች ሲሆን እንድተኛ አድርጋት ጓደኛዋን ለማናገር ወደ ትምህርት ቤት ስትጓዝና በድጋሚ ግን ትምህርት ቤቱ አቅራቢያ ላይ ያ ወጣት አስተማሪ ተመልክቷት በዚህ ሰዓት ውጪ ምን ትሰራለች በማለት አሁንም ተማሪ መስለው ሊቆጣት ሲሞክርና እንዲለቃት እየነገረችውና ከሱ ጋር እየጨቃጨቀች እያለ የልጇን ጓደኛ ወደ ባቡሩ ስገባ ተመልክታ ስለነበር ወደ እሷ ጋር ተከትላት በምታመራበት ሰዓት ላይ ለጊዜው ፊቱን ልታየው ያልቻለችው ሰው ድምፁን ቀነስ አድርጎ በሹክሹክታ የምታደርጊውን ነገር ካላቆምሽ ልጅሽ ትከፍልበታለች ሲላትም ይታያል።
ይሄ ብቻ ሳይሆን ቤት በምትመለስበት ሰዓት እንኳን በስነ ልቦና ጫና ውስጥ ልጇ ገብታ ተጨንቃ ጠረጴዛው ስር ተደብቃ እያለቀሰች ነበር ያገኘቻት። ከአስተማሪዎችም ሆነ ከህግ አካላት ምንም አይነት መፍትሄ ልታገኝ ስላልቻለች በቀጣዩ ቀን ላይ በሰውነቷ ግዝፈት የተነሳ ስትታይ የምታስፈራ የሚታዘዟት የራሷ ሰዎችና የምታስተዳድረው ባር ወዳላት ጋንግጆ የተባለች ሴት ጋር ልታመራ ችላለች። ከብዙ ጊዜያቶች በኋላ ገና ሲተያዩ ሁለቱም ደስተኛ ሆነው ሲተቃቀፉ እይታችን በትውስታ ከዓመታቶች በፊት ወደ ኋላ ወስዶን አንድ ትምህርት ቤትና አንድ ክፍል ውስጥ አብረው የሚማሩ ጓደኛሞች እንደነበሩ በባህሪዋ ካንግጃ ወንድና ፍርሃት የሚባል ነገር የሌለባት ከአስተማሪ ጋር ሳይቀር የምትጣላ እንዲሁም የምጠላውን አስተማሪ መኪናውን ጠብቃ መስታወቱን በድንጋይ የምትሰብርና የግሩፕ ጸብ የተባለ ነገር የማያመልጣት በአጠቃላይ አደገኛና ተደባዳቢ ተማሪ እንደነበረች እናያለን። ከትውስታችን ስንመለስ አሁን ላይ ለጓደኛዋ ጋንግጁን ልጇ ላይ የተፈጠረውን ነገር አንድ በአንድ እየነገረቻት ሲሆን ልጇ ላይ እንደዚህ ያደረገውን ሰው ልትቀጣው እንደምትፈልግና ወደምትማርበት ትምህርት ቤት ገብታ እንድታጣራ እንድትረዳትም ጠይቃታለች። በተመሳሳይ ሰዓት ላይ የልጇ ጓደኛን ደግሞ ታግታ ከትምህርት ቤቱ እንድትለቅ ካለበለዚያ እንደምትገደል አስፈራርተዋት ሲለቋትም ይታያል። በመቀጠልም እይታችን ካንግጃ ልጇን ወደ ስነ ልቦና ሕክምና ቦታ ከወሰደቻት በኋላ እቅዷን ለመፈጸም ወደ ተግባር ስትገባና ከጓደኛዋ ጋንግጁ ጋር በመሆን የአራን እናት እንደሆነች የሚያውቀውን የክፍል ተወካይ አስተማሪውን በማገት ይህንን ነገር በሚስጥር እንዲይዘው ካለበለዚያ እንደሚገሉት በማስፈራራት ሲያስማሙትና በመቀጠል ደግሞ ገና ታዳጊ ልጅ እስክትመስል ድረስ ወደ ውበት ሳሎን ይዟት በመሄድ የፀጉር ስታይሏን ቀይራ የሚበላ ቁርስን በማዘጋጀት ጠዋት ላይ ባለቤቷን ወደ ስራ ከሸኘች በኋላ ዩኒፎርሟን ለብሳ የሃይስኩል ተማሪ በመምሰል ወደ ልጇ ትምህርት ቤት ጉዞዋን ስታደርግ ይታያል። በአጋጣሚ ዛሬ ወጣቱ አስተማሪም ቢሆን ቋሚ መምህር ሆኖ የተመረጠበት ቀን ቢሆንም ተመልክቷት ግን ከሌሎች ተማሪዎች መካከል አንደኛዋ እንደሆነች አምኖ የተቀበለ ሲሆን ለጊዜው በገዛ ልጇ ዴክስ ላይ እንድትቀመጥ ሲያደርጓትና ስሜትን የሚነኩ እላዩ ላይ የተጻፉትን የስድብ ቃላቶች እያነበበችም እስከዛሬ ልጇ ምን ያክል ስቃይ ውስጥ እንደነበረች እየተረዳች እያለ እንደለመዱት ሶስቱ ጉልበተኛ ሴቶች እሷንም ሊጨቁኗት መሞከር የጀመሩ ሲሆን በሚያስቅ ሁኔታ ገና በመጀመሪያ ቀኗ ሶስቱንም እየደበደበችና አንበርክካ ቀጣቸውና በዱላ እያስፈራራች እስከዛሬ የፈጸሙትን ወንጀል እንዲናዘዙ እያደረገች እያለ የጉልበተኞቹ አለቃ የሆነው ባክቶ መጥቶ መጥፎ ነገር እንዲያጋጥማት ካልፈለገች እንድታቆም እየነገራት ሲሆን ይሄ ክስተት ግን ከንግግሩ ከዚህ ቀደም ባቡር ውስጥ በልጇ ጉዳይ እያስፈራራት የነበረው ሰው እሱ እንደሆነ እንድትረዳ ስላደረጋት በሚያስቅ ሁኔታ ወጣቱ አስተማሪ ነዋ ሊያገላግላት ቢሞክርም እሱንም ሳይቀር ጨምረው ሁለቱንም አንድ ላይ ስደበድባቸውም ይታያል። ክስተቱ ከመጋጋሉ በፊት ግን በተቆጣጣሪ አስተማሪ አማካኝነት እንዲገላገሉ የተደረገ ሲሆን በጥቂት ደቂቆች ውስጥ ዛሬ ያደረገችው ነገር ግን በጉልበተኛ ሴት ተማሪዎቹ ሳይቀር እንድትፈራ ሊያደርጋት ችሏል። በዚህም ምክንያት እረፍት ሰዓት ላይ አንደኛዋን ጉልበተኛ ተማሪ ስለ ሁሉም ነገር እየጠየቀቻት ሲሆን የምታውቀውን እውነታ በሙሉ እሷን መናገር ጀምራ የጉልበተኞቹ አለቃ የሚባለው ባግዶን ቢሆንም የሀብታም ልጅ የሆነውና ዝምተኛ የሚመስለው የተማሪው ተጠሪ የሆነው ሎ ከሁሉም በላይ ኃይል እንዳለውና ባይታወቅበትም በሱ ምክንያት ግን ብዙ አስተማሪዎች ከዚህ ትምህርት ቤት እንደለቀቁ እንዲሁም ባግዶን የተባለው ተማሪ ሳይቀር ከማፊያዎች ጋር ግንኙነት እንዳለው እንደሚወራም ነግራታለች። በዚህም ምክንያት ከትምህርት ሰዓት በኋላ መሻሻ አካባቢ በድብቅ እሱን ከኋላ እየተከታተለችው ያለ በድጋሚ በዛ አስተማሪ ነው አማካኝነት ዛሬ ከተማሪዎች ጋር በመጣላቷ ስለ ጉዳዩ ሊያናግራት በድንገት ከኋሏ በመምጣት ሲያስቆማት ሊሳካላት ያልቻለ ሲሆን ደጋግማ ለአራን ብትደውልላትም ስልክ ግን ልታነሳላት ስላልቻለች ጓደኛዋ ጆኪዮንግ ልትጠይቃት ቤቷ አምርታ ስለነበር በአጋጣሚ እናቷ ካንግጁ ወደ ቤት ስትመለስና እሷን ስታገኛት በክስተቱም ይቺ ሴት የአራን እናት እንደሆነችና ለበቀል ወደ ትምህርት ቤት ተማሪ መስላ እንደገባች ስትረዳ እውነታውን ሳትደብቃት ካንግጃን ብትሆን ልጇ ሕክምና እያገኘች ወዳለበት ሆስፒታል ሄዳ እንድታገኛት ስታደርግና ከጉልበተኞቹ ተማሪዎች እስከዛሬ እሷ ትከላከላት ስለነበር አሁን ላይ በተራዋ እሷ ተጎሳቁላ እንዲህ ስትመለከታት በማዘንም ከሁሉም ነገር እንድትርቅ ብትነግራትም ጆኪዮን ግን እሷን ብትሆን እንደምትበቀላት ቃል ስትገባም ይታያል። በቀጣዩም ቀን ላይ ካንግጃ አንዳንድ ነገሮችን ስታስተካከል አርፍዳ ወደ ትምህርት ቤት የሄደች ሲሆን ገና በመጀመሪያ ቀኗ ትናንትና ትምህርት ቤት ውስጥ በፈጠረችው ጸብ አማካኝነት ግን ተቆጣጣሪ የሆነው አስተማሪ ጃንጉ ብላክሊስት ውስጥ ከገቡ ተማሪዎች መካከል አንደኛው ሊያደርጋትም ችሏል። ይሄ ክስተት ግን እሷን አንዳችም ግድ ሳይሰጣት በዋነኝነት ዓላማዋን ለማሳካት እየሞከረች ሲሆን የጉልበተኞቹ አለቃ የሆነው ባክዶን ላይ አይኗን አልነቅልም ብላ ስትከታተለውና ይሄም አልበቃ ብሏት ወደ ወንዶች የመጸዳጃ ቤት ሳይቀር ተከትለው በመግባት ልታናግረው ስትሞክርና በድጋሚ ጥፋት ከተገኘባት ልትባረር እንደምትችል ያወቀው መምህር ነዋ ግን በቻለው አቅም ከችግር ሊጠብቃት ሲከታተላትም ይታያል።
በአጋጣሚም አንድ ቀን ላይ ጁኪዮንግ ቤተ መጻሕፍት ውስጥ እያለች ተቆጣጣሪያቸው የሆነው ጃንጉ በድብቅ ከአንዲት ሴት ጋር ሲገናኝና በሚስጥራዊ መንገድ እዛው ቤተ መጻሕፍት ውስጥ ወደ ተሰራ ወደ አንድ ክፍል ሲገቡ ታያለች። ውስጥ ላይ ብዙ ሚስጥራዊና የወንጀል ዶክመንቶች የተደረደሩ ሲሆን እኛም ከንግግራቸው ይቺ ሴት የፕሬዝዳንቱ ጸሐፊ እንደሆነችና ተቆጣጣሪ ጃንጉም ድምፁን ቀነስ አድርጎ ሊያማላት እየሞከረ እንደሆነ ነው። በጥቂት ደቂቃዎች ውስጥ ከቦታው ለቆ እየወጣ እያለ ግን ጁኪዮንግን ውጭ ላይ ቆማ እየጠበቀችው ያገኛት ሲሆን ግልጽ አድርጋ ይሄ ቦታ ምንድነው በማለት ስትጠይቀው እሱም ብዙ ማወቅ እንደሌለባት በሚስጥር እንድትይዘው ሲነግራትና ባልጠበቀ ሁኔታ ልክ እንደ ብልጣብልጥ እያጫወታት ግን በድጋሚ ጓደኛዋ አራን ላይ መጥፎ ነገር ከተፈጠረ ሚስጥሩን እንደምታወጣበት ስታስፈራራው ይታያል። በዚህም ምክንያት እይታችን ወደፊት ወስዱን በቀጣዩ ቀን ላይ አለቃቸው ከሆነው ሰው ጋር በመገናኘት እየጠጣ በፍጥነት ጁኪዮንግ መወገድ እንዳለባት ሲነግረው እሱም በጥቂት ሰዓታቶች ውስጥ እዚሁ ቦታ ላይ የጉልበተኞቹ አለቃ ከሆነው ከባክዶን ጋር ተገናኝቶ ጁኪዮንግን ማስወገድ እንዳለበት ምናልባት ታውቆበት ቢያዝ እንኳን ለእስርና ለቅጣት እድሜው ባለመድረሱ በትንሽ ቅጣት ብቻ ሊያልፉት እንደሚችሉ ሲነግረው፣ በአጋጣሚ ግን ከትምህርት ቤት ጀምሮ እየተከታተለችው የነበረችው ካንግጃ አሁን ላይ ያሉበት ቦታ ደርሳ በክፍተቱ በኩል አለቃቸውን ስታየው እይታችን በትውስታ ወደ ኋላ ውስጡን ድሮ ላይ ከዚህ ሰው ጋር ትተዋወቅ እንደነበርና ጭራሹን እሷ ላይ ሳይቀር ጥቃት አድርሶባት እንደነበር ያሳየናል። ለጊዜው በጥልቀት ታሪካቸውን ባንመለከትም ገና ስታየው ግን ተደናግጣ ወደ ኋላ ስሸሽና ሊቆጣጠራት የሚሞክረው አስተማሪ ኖዋን ቦታው ላይ ስለነበር እድሜሽ አልደረሰም እዚህ ምን ተሰራለች በማለት ከእሷ ጋር ሲጨቃጨቅና አለቃቸውና ባክዶን ድምፁን ሰምተው ወደ ውጭ በሚወጡበት ሰዓት እንኳን እሷ በፍርሃት አማካኝነት ጀርባዋን ሰጥታቸው መሬት ላይ ወድቃ ስለነበር ሁለቱም መልኳን ባይመለከቷትም እዛ ትምህርት ቤት ውስጥ እንደምትማር አውቀው ግን አስተማሪው ላይ እየሳቀበት ከተማሪ ጋር እዚህ ቦታ ላይ አሪፍ ጊዜን እያሳለፍክ ነበር ወይ በማለት እውነት ቢሆን እንኳን አንዳች እንኳን ግድ ሳይሰጠው ከባክዶን ጋር ተመልሶ ወደ ክፍሉ ሲገባና በድጋሚ በፍጥነት ጁኪዮንግን እንዲያስወግዳት እነሱም ራሷን እንዳጠፋች አድርገው እንደሚያስመስሉት ምንም ያክል ባክዶን በጉዳዩ የፍርሃት ስሜት ቢሰማውም ሊያበረታታው ግን ሲሞክር ይታያል። በሌላ በኩል ካንግጃ ደግሞ ወደ ጓደኛዋ ጋንግጁ ጋር አመርታ ዛሬ ስለተመለከተችው ስለ አለቃቸው እየነገረቻት ሲሆን እይታችንን በድጋሚ በትውስታ ወደ ኋላ ውስጡን ተማሪ እያለች ከእሱ ታናሽ ወንድም ጋር ግንኙነት ጀምራ እንደነበር ይሄ ክስተትም አናዶት እሷን እየደበደበ እያሰቃያት እንደነበርና ክስተቱን ጓደኛዋ ጋንግጁ ተመልክታም ለወንድሙ እንደነገረችውና ወንድሙም እሷን ለማዳን ብሎ ወደ ቦታው በመምጣት በአጋጣሚ በመካከላቸው ተፈጥሮ በነበረ ግብግብ አማካኝነት በጩቤ ተወግቶ ሕይወቱ ሊያልፍ እንደቻለና በዚህ ምክንያት አሁን ድረስ ሰውየው እሷን እንደሚጠላት እናያለን። በቀጣዩም ቀን ላይ ትምህርት ቤት ውስጥ እንዲገላት ትዕዛዝ የተሰጠው ባክዶን የተባለውን ነገር ከማድረግ ይልቅ ጁኪዮንግን ብቻዋን እስክትሆን ድረስ በመጠበቅ ግልጽ አድርጎ መጥፎ ነገር እንዳያጋጥማት ግዴታ ከዚህ ቦታ ለቃ መሄድ እንዳለባት በመናገር ከዚህ ቀደም የሰው ሕይወት አጥፍቶ ስለማያውቅ ራሱን ከደሙ ነፃ ለማድረግ እየሞከረ ሲሆን ከሰዓታቶች በኋላ ከትምህርት ቤቱ ለቀው እየወጡ እያለ እንኳን በአጋጣሚ ትናንትና አለቃው ትዕዛዝ እየሰጠው ያለ ከወጣቱ አስተማሪ ኖዋ ጋር አብራ የነበረችው ተማሪ ካንግጃ መሆኗን አውቆ ስለነበር እሷን ብትሆን እንዳወቀ ባት ገብቷት ወደ ምሰራበት ምግብ ቤት ይዘው ስትሄድና አሁን ላይም ቢሆን እሷ አለቃቸው መጥፎ ሰው እንደሆነና የሚለውን ነገር እንዳያደርግ እየመከረችው እንደሆነና ከብዙ ጊዜ በኋላ በእናቱ አማካኝነት ሳይቀር ተሰርቶለት የማያውቀው ምግብ እሷ ሰርታለት ጣፍጦት ሲመገበውም ይታያል። በሌላ በኩል ደግሞ በቀዘቀዘው ቤት ውስጥ ከአባቱ ጋር ቁርሱን እየተመገበ ሲሆን አባቱ የሚፈልገውን ነገር ማድረግ የሚችል ባለስልጣን እንደሆነና አሁን ላይ እንኳን ከባለቤቱ የተላከለትን የፍቺ ወረቀት ከተመለከተ በኋላ በንዴት ወደ ጸሐፊው ጋር አጠገቡ የነበረውን ብርጭቆ ወርውሮ ፈንክቷት እንድደማ ሲያደርግና እኛም ከዚህ ክስተት ከድሮ ጀምሮ በዚህ መልኩ እየጨቆናት ሰውነቷ በቁስልና በጠባሳ እንደሞላ እንረዳለን። እስከዛሬ ያደረጋት ነገር ትዝ ካላት በኋላ ከዚህ ቀደም ተቆጣጣሪ የሆነው ጃንጉ ያቀረበላት የስራ ሀሳብ አስታውሳ በአጋጣሚ በቀጣዩ ቀን ላይ ለስራ ጉዳይ ከከተማ ይወጣ ስለነበር እሱ ወደሚገኝበትና የትምህርት ሚኒስቴር ባለስልጣናቶች ስብሰባ እያደረጉበት ወደ ነበረበት ቦታ ሄዳ ስታገኘውና ብቻቸውን እንዲሆኑ አድርጎ እሱም አብረው እንድትሰራ ሊያሳምናት እየሞከረ በዛውም በአታላይ ቃላቶቹ እየሸነጎለ በፍቅሩ እንድትወድቅለት ሲያደርግና በአጋጣሚ የሳማት እያለ ፓርክ መጥቶባቸው ስብሰባው ቦታ ላይ የጠራ እንደሆነ በመናገር እሱ ልኮት ለእሷ ደግሞ አለቃቸው ይህንን ነገር ካወቀ ሁላችንም ያልቅልናል ሲላትም ይታያል።
በቀጣዩም ቀን ላይ ጁኪዮንግን እንዲገላት ለባግዶን የተሰጠውን ትዕዛዝ በአግባቡ ማጠናቀቅ ባይችልም በአጋጣሚ እሷ የበለጠ መረጃዎችን ለመሰብሰብ ብላ በድብቅ ወደ ሚስጥራዊ ቤት ሄዳ ቪዲዮዎችን መቅረጽ ስትጀምር ግን ጃንጎ ሳታስበው በድንገት ይመጣባትና ሊገላት ከኋላ ኋላዋ ማባረር ሲጀምር እሷን ብትሆን በአሰቃቂ ሁኔታ ከሱ ያመለጠች ከፎቁ ላይ በመውደቅ ህይወቷ ሲያልፍም ይታያል። በጉዳዩ ዙሪያ ፖሊሶች ማጣራቶችን ጀምረው ራሷን እንዳጠፋች በሚናገረው ደብዳቤ ላይ በጉዳዩ ዙሪያ ባግዶን እጁ እንዳለበት የሚያሳይ የጥርጣሬ ጽሑፎችም ተጽፈው ስለነበር እሱንም ሳይቀር ወደ ፖሊስ ጣቢያ ወስደው ምርመራዎችን ሲጀምሩና ጭራሹኑ ዶክተሮች የሬሳ ምርመራ ካደረጉ በኋላ በሚያሳዝን ሁኔታ የ3 ሳምንት ነፍሰ ጡር እንደነበረች ሊያረጋግጡም ችለዋል። ብቸኛ ጓደኛዋ እንደሞተች አራን ካወቀች በኋላ የለቅሶ ፕሮግራሙ ቦታ ላይ ተገኝታ ጃንጎን ስትመለከተው ጥፋተኛው አንተ ነህ በማለት በሰዎቹ ፊት ለፊት ስትወቅሰውና የተሰበሰቡት ሰዎች ግን ልክ እንደ እብድ መቁጠር ሲጀምሩ በተለይ እናቷ ካንግጃ ልታረጋጋት ስትሞክር ሙሉ በሙሉ የትምህርት ቤት ዩኒፎርሟን ለብሳ ስለነበር ክስተቱ ግራ ላይ ያጋባትም ችሏል። ከዚህም ክስተት በኋላ ጃንጎ የቀረጸችውን ቪዲዮ ከስልኳ ላይ ካጠፋ በኋላ ነፍሰ ጡር እንደነበረች ማውቁ እንዲያዝን ቢያደርገውም ስልኩን ግን ሲያስወግደውና ደብዳቤውን ጨምሮ የተገኙት ማስረጃዎችም የሚያመለክቱት ጥፋተኛ ባግዶን እንደሆነ በመሆኑ ገና ታዳጊ ስለሆነና እድሜው ስላልደረሰ በሚል ሰበብ ጸባዩን እንዲያርም ጥቂት ጊዜያቶች ብቻ ሲፈረድበትም ይታያል። በመቀጠልም እይታችን ከጥቂት ቀናቶች በኋላ የስነ ልቦና ሕክምና ቦታ የምትገኘው ልጇ አራን ለእሷ ለመበቀል ሲባል እናቷ እውነታውን ለማወቅ ተማሪ መስላ ወደ ትምህርት ቤት እንደገባች ካወቀች በኋላ ሙሉ በሙሉ በሚባል ደረጃ አገግማ ከሕክምና ቦታው ስትወጣና ወደ ሌላ ትምህርት ቤት እንድትቀይር እናቷ ደጋግማ ብትጠይቃትም ከጎኗ በመሆን አንድ ላይ እውነታውን ለማውጣት እሷ ግን እምቢ ብላ በቀጣዩ ቀን ላይ ወደ ትምህርት ቤት ዳግም ስትመለስና እቅዳቸው እስኪሳካ ድረስ ጃንጎ እንዳይጠራጠራቸው የጓደኛዋ ቀብር ፕሮግራም ቀን ላይ አንተ ነህ የገደልካት በማለት ጥፋተኛ አድርገው የነበረ ቢሆንም አሁን ላይ ግን ልክ እንደ ኖርማል ተማሪ ሆና ስታናገረውና ሳይቀር መጥቶ ሊያናግራት ሲሞክር አውቃ ስሙ እንኳን እንደጠፋባት ስታስመስልም ይታያል። ከእናቷ ካንግጃ ጋር ትምህርት ቤት ውስጥ አንድ ላይ በሚቆይባቸው ጊዜያቶች ውስጥ ብዙ የሚያስቁና ያልጠበቀቻቸውን ነገሮች ያስተዋለች ሲሆን የመጀመሪያው ትምህርት ቤት ውስጥ በድጋሚ ተማሪዎች ሊጨቁኗት ሲሞክሩ ልክ እንደ ጓደኛዋ እንደሆነች በማስመሰል ወንዶቹን ሳይቀር ከወንድ በላይ ሆና ስትደበድባቸው በድብድብ ችሎታዋ ስትገረምና በሌላ ቀን ደግሞ አንዳንድ ነገሮችን ለመፈጸም በአጥሩ በኩል ዘላ ስታመልጥ እስከዛሬ ጥሩ ሰው እንድትሆን እየመከረችና እየተቆጣጠረቻት የነበረችው እናቷ ጉልበተኛ ተደባዳቢና በአጥር በኩል ምዘል በመሆኗ እየተገረመች ይገኛል። በአጋጣሚ አንድ ቀን ላይ ግን አባቷ ልጁን ለመጠየቅ ወደ ትምህርት ቤት ሲመጣ ካንግጃ ተማሪ እንደሆነች እያስመሰለች እንደሆነ እንዳያውቅባት የተደበቀች ሲሆን በዋነኝነት እሱ ግን ወደ ትምህርት ቤት የመጣበት ምክንያት በስራው የህንፃ ኮንስትራክተር በመሆኑ በተንኮለኛው ፓርክ አማካኝነት አዳዲስ ክፍሎችን ለመገንባት ከእሱ ጋር ስራዎችን ስለጀመረ ነበር። በዚህ መልኩ ጥቂት ቀናቶች መቆጠር ጀመሩ። ባለፉት ቀናቶች ውስጥም ካንግጃ ከጓደኛዋ ጋር እያለች በአጋጣሚ መምህር ኖዋ ሲመጣባቸውና በእድሜ እኩያ ጓደኛሞች እንደሆኑ እንዳይታወቅባት አውቃ እናቴ ናት በማለት ስታስተዋውቀው ጸሐፊዋና ፓርክ ደግሞ አንድ ላይ በመሆኑ ሳይታወቅባቸው የእሱን ጨምሮ የብዙ ባለስልጣናቶችን ወንጀል የሚያሳዩ ዶክመንቶችን እንዳይታወቅባት ቀስ በቀስ እያደረገች ከሎ አባት ካዝና በመስረቅ ለጃንጎ አሳልፋ እየሰጠችው ይገኛል። በአጋጣሚ አንድ ቀን አመሻሽ አካባቢ ግን ቤተ መጻሕፍት ውስጥ ብቻቸውን ሁለቱ እያሉ ካንግጃና ልጇ አራ በድብቅ ወደ ውስጥ ገብተው እየተከታተሏቸው ስለነበር በአጋጣሚ ጸሐፊው ኮሽታ ሰምታ ካንግጃን ስትመለከታት ከዚህ ቀደም የሚተዋወቁ ይመስል ፊቷ በድንጋጤ ሲዋጥና ጉዳዩን ለማጣራት ብላ ግን ጃንጎ እንዳያውቅባቸው ማንንም እንዳላየች በማስመሰል እንዲያመልጡ ስትረዳቸው በቀጣዩም ቀን ላይ ካንግጁ ሳትቀር በተገኘችበት ሶስቱም ተገናኝተው ሲያወሩና የተማሪ ዩኒፎርምን አድርጋ እዛ ምን እየሰራች እንደነበር ስትጠይቃት ካንግጃም ሳትደብቅ ልጇ ላይ ያጋጠማትን ነገር ሁሉንም እውነታ ስትነግራትና እኛም ከክስተቱ ድሮ ላይ አንድ ትምህርት ቤት ውስጥ ተምረው ስለነበር እንደሚተዋወቁ ከፓርክ ታናሽ ወንድም ጋር ግንኙነት እንደጀመረች ለፓርክ የነገረችው እሷ እንደሆነችና ጥፋተኛ ናት በማለት ፍርድ ቤት ውስጥ ሳይቀር መስክራባት እንደነበርም እናያለን። እነዚህ ሁሉ ክስተቶች ግን ድሮ ላይ በልጅነት አይምሯ ያደረገቻቸው በመሆኑ አሁን ላይ ለድሮ ለመካስ ብላ የጥፋተኝነት ስሜት ተሰምቷት ካንግጃ እንድትረዳት ለጠየቀቻት ጥያቄ ልታግዛት ስትስማማም ይታያል። ይሄ ብቻ ሳይሆን ባግዶን ሳይቀር የቅጣት ጊዜውን አጠናቆ ከእስር ቤት የተለቀቀ ሲሆን እሱ ላይ ያላከውበት ካለ ጥፋቱ እስር ቤት እንዲገባ አድርገው ስለነበር እልህ ውስጥ ገብቶ ግን በንዴት ገና በመጀመሪያ ቀን ወደ ትምህርት ቤት በማምራት ሎን ሲያገኘው ከእሱ ጋር መጣላት ሲጀምርና የሟች ጓደኛዋ ጁኪዮንግን የቦርሳ ጌጥ በአጋጣሚ ውስጥ ላይ አራም በማግኘቷ ተጨማሪ ማስረጃዎችን ውስጥ ላይ እያፈላለገች ስለነበር እሷ ጋር ሳይቀር አምርቶ ጁኪዮንግ በማያገባት ነገር ለመግባት ስትሞክር ህይወቷ እንዳለፈና ተመሳሳይ ነገር እሷንም እንዳያጋጠማት
ከዚህ ነገር መራቅ እንዳለባት ሊመክራት ሲሞክርም ይታያል። በቀጣዩም ቀን ላይ እናቷ ካንግጃ ደግሞ ከማንም በላይ የተጠራጠረችውና እስከ ዛሬ የጠቆሟት ያሉት ማስረጃዎች ወደ ጃንጉ ጋር ስለነበር ከትምህርት በኋላ ጨለምለም ሲል አመሻሽ አካባቢ ወደ ቤቱ ስታመራና በእሱ ላይ ፍላጎት እንዳላትና ምሽቱንም አብረው ልታሳልፍ እንደፈለገች አውቃ እያስመሰለች ቀልቡን ከሰረቀችው በኋላ ደስተኛው ነው እንዲዝናኑ ለማድረግ በሚሞክርበት ሰዓት ላይ ጓደኛዋ ጋንግጁን ተጠቅማ ፓርኪንግ ቦታው ላይ መኪናው ላይ አውቃ ግጭት በመፍጠር በጥበቃዎቹ ተደውሎለት ወደ ታች እንዲወርድ ስታደርግና ብቻዋን ባዶ ቤት ውስጥ ሆና ማስረጃዎችን ማፈላለግ ሲጀምር በዚህም ሰዓት የእርግዝና መመርመሪያ መሳሪያን አግኝታ ስለነበር ይሄ ክስተት የልጇ ጓደኛ የነበረችውና የሞተችው ጁኪዮንግ የ3 ሳምንት ነፍሰ ጡር ልትሆን የቻለችው ከሱ እንደሆነ ልታውቅበትም ችላለች። ፓርኪንግ ቦታው ላይ የተፈጠረውን ነገር ፈቶ በሚመለስበት ሰዓት እንኳን በአጋጣሚ ሌላኛው አስተማሪ ነዋ ዶክመንቶችን ሊሰጠው ቤቱ መጥቶ ስለነበር ይህንን አጋጣሚ ተጠቅማ ልትወጣም ችላለች። ወደ ቤቷ በመመለስም ጉዳዩን ለአራን በምትነግራት ሰዓት ላይ የድሮውን ማስታወስ ጀምራ ሁለቱ እየተቀራረቡ መጥተው እንደነበር የሚፈልገውን ነገር ካገኘ በኋላ ግን በተማሪዎች እንድትሰቃይ ያደርግ እንደነበር ትዝ ሊላት ችሏል። እሱም ቢሆን ቤቱ የተቀመጠለትን የምርመራ ውጤት ከተመለከተ በኋላ በቁራጭ ወረቀት ላይ የተላከለትን ማስፈራሪያ አንብቦ በመጠራጠር በቀጣዩ ቀን ላይ ወደ ቢሮ አራንን እንድትመጣ አድርጎ አንቺ ነሽ ወይ ከሁሉም ነገር ጀርባ ያለሽው በማለት ሲጠይቃትና ጉዳዩን በግልጽ ባይነግራትም ከራሷ ለመስማትና ለማወጣጣት እየሞከረም ይገኛል። እቅዱ ሳይሳካለት ቀርቶ ግን ካንግጃ ከጓደኛዋ ጋር በመሆን በቀጣዩ ቀን አመሻሽ አካባቢ እሱ በሌለበት ወደ ቤቱ ገብታ የእርግዝና መመርመሪያውን ማስረጃ ለማግኘት ስትሞክርና ውስጥ ላይ ልታገኘው ባችልም በጓደኛዋ ሰዎች አማካኝነት ግን የአፓርትመንቱ ቆሻሻ መጣያ ቦታ ላይ አፈላልገው ከቆሻሻዎቹ መካከል ተጥሎ ስላገኙት እንደ ማስረጃ በመጠቀም ወደ ፖሊስ ጣቢያ ውስጥ ጉዳዩን ሲያመለክቱና በዚህ ምክንያት በቀጣዩ ቀን ላይ ትምህርት ቤት ውስጥ እንዳለ በቁጥጥር ስር ተይዞ ሲወሰድ በትምህርት ቤት ውስጥ አብሮት የሚሰሩት ሰዎች ሙሉ እውነት ነው ወይንስ አይደለም በማለት ግራ እየተጋቡ ቢሆንም የሀገሪቱ የትምህርት ሚኒስቴር ግን ስለዚህ ነገር ካወቀ በኋላ ለፖሊሶቹ ወደ እስር ቤት ሳይሆን ወደ እሱ ጋር እንዲያመጡለት ትዕዛዝ ሲሰጥም ይታያል። በአጋጣሚ ትናንትና ማስረጃዎቹን ካገኘች በኋላ ቦርሳዋ ሲወድቅባት የባለቤቷ አያትና አማቿ ተመልክታው ስለነበር እንዲሁም ላለፉት ጥቂት ቀናቶች አስተማሪው ነዋ ሳይቀር ወደ ቤቷ ሲመጣና እሷም ከቦታው ለቆ እንዴት ስታስመልጠው ተመልክታ ስለነበር ልጄ ላይ የማገጠችበትን የሚል ጥርጣሬ አድሮባት ስለነበር ከቤት ስትወጣ እሷን ከኋላዋ መከታተል የጀመረች ሲሆን በሚያስቅ ሁኔታ ጭራሹን ዩኒፎርም ለብሳ ወደ ትምህርት ቤት ስትሄድ ትመለከታትና በድንገት ከኋላዋ መታ እየኮተተች ከትምህርት ቤቱ ስታስወጣት ምክንያቶችን ማታጠው ካንግጃም ልጇን በስነ ልቦና ትምህርት እያገዘቻት እንደሆነ በመናገር ዋሽታም ቢሆን በጥቂቱ ስታሳምናትም ይታያል። እንዲሁም ቤት ከተመለሰች በኋላ ለባለቤቷ እንዳትናገርባት አልኮል መጠጥ እየገዛችላትና እየደለለቻት ይገኛል። አሁን ላይ ካንግጃ በጥቂቱም ቢሆን ሁሉም ነገር ተስተካክሏል ብላ ብትጠብቅም የትምህርት ሚኒስቴሩን ተንኮለኛው ጃንጎ ግን እስከዛሬ ባሰባሰባቸው ማስረጃዎች አስፈራርቶ የእርግዝና መመርመሪያውን ጨምሮ የተለያዩ ሌሎች ማስረጃዎችን አየር ላይ እንዳሉ እንዲወገዱና እሱም ቢሆን ለምርመራ እንኳን ወደ ፖሊስ ጣቢያ እንዳይወሰድ ማስደረግ የቻለ ሲሆን በዚህ ምክንያት በቀጣዩ ቀን ላይ ካንግጃ ወደ ትምህርት ቤት ስትሄድ እሱን ውስጥ ላይ ቆሞ ስትመለከተውና ከሁሉም ነገር ጀርባ እጁ አለበት ብሎ አስቀድሞውኑ የተጠራጠረው ልጇ አራን ስለነበር ብቻዋን እስክትሆን ድረስ ጠብቆ ግልጽ አድርጎ አንቺ እንደሆንሽ አውቃለሁ፣ ነገር ግን የመጨረሻ እድል እንሰጥሻለሁ፣ አፍሽን ዘግተሽ ቁጭ በይ በማለት ሲያስፈራራትም ይታያል። በአጋጣሚ ሲጮህባት የተመለከተው ነዋም ወደ እሱ ጋር መጥቶ በመካከላቸው የተፈጠረ ችግር አለ ወይ ሲለው ተማሪ በመሆኗ እንዳጠፋችና ሊመክራት እየሞከረ እንደሆነ ነበር የነገረው። በሌላ በኩል ካንግጃ ደግሞ ልጇ ላይ መጥፎ ነገር እንዳያደርስባት ሰግታ ጓደኛዋን ምን ማድረግ እንዳለባት እያማከረቻት ሲሆን በጊዜያቶች ውስጥ ቀስ በቀስም ቢሆን ማስረጃዎችን ለማግኘት እንዲረዳቸው ሰዎቿን ተጠቅማ የጽዳት ሰራተኛ በመምሰል ወደ ለው አባት ቤት እንዲገቡ አድርጋ ድብቅ ቦታ ላይ ካሜራዎችን እንዲገጠሙ ስታደርግና ቀን በቀን የሚፈጠር ነገር ካለ ለመከታተል ስትሞክርም ይታያል። በቀጣዩም ቀን ላይ ትምህርት ቤት ውስጥ ለሁሉም ተማሪዎች ፈተና ተዘጋጅቶ ስለነበር እንዳይኮራረጁና እርስ በርስ ተጋግዘው እንዲያጠኑ በሚል ሰበብ ጎበዞቹን አንድ ላይ ሰነፎቹን ደግሞ አንድ ላይ ያደረጉ ሁለት እንዲቀመጡ ያደረጉ ሲሆን በአጋጣሚ ሴት ልጇ አራን ከሎ ጋርና እሷ ደግሞ በቅርቡ ከእስር ቤት ከተፈታው ባክቶን ጋር ልትቀመጥም ችላለች። በመቀጠልም እይታችን ከድፍን አንድ ሳምንት በኋላ ወደፊት ወስዶን ፈተናቸውን ተፈትነውና ውጤታቸው ተለቀው እየተመለከቱ የሚያሳየን ሲሆን ላለፉት ጥቂት ቀናቶች ልጇ አራን ጠንክራ
ጠንክራ እያጠናች ከሁሉም በላይ ሆና ውጤቷ ከፍ እንዲል ለማድረግ ብትሞክርም ባልጠበቀች ሁኔታ ግን በብዙ ተማሪዎች ተበልጣ ራሷን ያገኘችው ሲሆን እናቷም ስለ ጉዳዩ ማጣራት በምትጀምርበት ሰዓት ላይ አስቀድመው ነው የትምህርት ቤቱ ባለቤት ልጅ ለሆነው ለሎ የፈተናው ጥያቄ ወጥቶ ተሰጥቶት እንደነበርና እሱም ለጓደኞቿ አከፋፍሎ ስለነበር በእነዚያ ሁሉ ተማሪዎች ልትበለጥ እንደቻለች ስትረዳና ማንነቷን ግልጽ ባታደርግም በደብዳቤ ላይ ግን እዚህ ትምህርት ቤት ውስጥ እየተከናወነ ስላለው ሙስናም ሆነ አድላይ አሰራር በዝርዝር ጽፋ ለትምህርት ሚኒስቴር ስትልክና ባልጠበቀች ሁኔታ ቤቷ ስትመለስ ግን በድብቅ ቤት ውስጥ ባስቀመጠችው ካሜራ አማካኝነት የትምህርት ሚኒስቴሩ ወደ ሎ አባት ጋር አምርቶ እሱ ትምህርት ቤት ውስጥ ስለቀረበው ክስ ሲነግረውና ደብዳቤውንም ቢሆን ሲሰጠው ልትመለከት ችላለች። ከሰዓታቶች በኋላ ጸሐፊዋ ሳትቀር ወደ እሷ ጋር በምትመጣበት ሰዓት ላይ ጃንጎን ጨምሮ ሁሉንም ወንጀለኞች አንድ ላይ በመሆን እንዲጥሏቸው ጥያቄ ብታቀርብላትም ልብሷን ገልጣ ሰውነቷ ላይ ያለውን የበለዘ ቁስልና ጠባሳ እያሳየቻት ይሄ ሁሉ ነገር አብራቸው እየሰራች እንኳን እንደደረሰባት ከእነሱ ተቃራኒ ከሆነች ደግሞ መጨረሻዋ ሞት እንደሚሆንና ሁሉንም ነገር አምና በመቀበል ከእነሱ እንድትርቅና ከልጇ ጋር ሕይወቷን ከአዲስ እንድትጀምር ነበር የመከረቻት። በቀጣዩ ቀን ላይ ባክቶን ደግሞ በሚያስቅ ሁኔታ በአስተማሪዎቹ አማካኝነት ከአንግጃ ከጎኑ እየተቀመጠች ስለነበር ብቻዋን ሊያናግራት እንደሚፈልግ በመናገር በድንገት ጸጥ ወዳለ ቦታ ይዟት ይሄድና ሊኮራባት እየሞከረ ጫሜን ሰሪልኝ በማለት ሲጠይቃት እሷም እንደ ኖርማል ነገር ቆጥራው ስታስርለትና እስክጨርስ ድረስ ጠብቆ ግን ወደሽኛል ወይ በማለት እንድትስቅ ሲያደርጋትም ይታያል። ብዙም ሳቆይ ከሱ ጋር እያወራች እያለ ባለቤቷ እዚሁ ትምህርት ቤት ውስጥ ስራን ጀምሮ ስለነበር በአጋጣሚ ሲያወሩ ተመልክቷቸው ተማሪ በመምሰል እዚህ እየቆየች እንደሆነ የደበቀችውን ነገር ሊያውቅባት የቻለ ሲሆን አመሻሽ አካባቢ እቤት እስኪመለሱ ድረስ ጠብቆ ከዛ ትምህርት ቤት ለቃ እንድትወጣ ካለበለዚያ እንድትፈታው ሲጠይቃትና እሷ ግን ወረቀቱን እየቀደደችበት ከትምህርት ቤቱ ለቃ እንደማትወጣ እሱንም ቢሆን እንደማትፈታው ስትነግረውም ይታያል። የክፍል አንድን እይታ እዚህ ላይ እናበቃለን። ዛሬ ነገ ሳንል ቀጣዩን ክፍል አሁኑኑ እንድንለቅላችሁ ይህንን ቪዲዮ ላይክ በማድረግ ቢያንስ 1000 ላይክ አስገቡት። ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።